ሰላም ጤና ይስጥልን በሆሳና በዙሪያ የምትገኙ በሙሉ ጸጋና ሰላም ይብዛላችሁ። እንግዲህ ሆሳና የተቀባውባት ምድር ለመጀመሪያ ጊዜ አይኔ የተከፈተበት ለአገልግሎት እግዚአብሔር በኃይል የገለጠኝ ምድር ነው። የዛሬ 12 ዓመት በ2006 ዓመተ ምህረት የመጀመሪያ አገልግሎቴን በይፋ በአብዩ ስቴዲየም በሆሳና ነው ያገለገልኩት። በዛ በዝማሬ ላገለግል የዜማ ጊዜ ደረሰ ክብር ጌት የሚሉ መዝሙሮችን ለመዘመር ተጋብዤ ነበረ በዚያ የመጣሁት። እግዚአብሔር ግን በዛች ቀን ላይ በህይወቴ ትልቅ ነገር አደረገ። የመጀመሪያው አገልግሎቴ የመጀመሪያው ቅባት የመጀመሪያው የመንፈስ መነካት የሆነልኝ ለዚህ ትልቅ አገልግሎት የወጣውበት የመጀመሪያው አገልግሎቴ ሆሳና ነው። ከዛ ደግሞ በ2009 ዓመተ ምህረት ከ3 ዓመት በኋላ የአገልግሎቴ ሰፍቶ በስቶ እግዚአብሔር በኃይል በላይ ላይ ቅባቱን መስራት ሲጀምር ደግሞ የመጀመሪያ ሄጄ በጎፈር ሜዳ ላይ ከሆሳና ህዝብ ጋር አንድ ላይ እግዚአብሔርን አመስግነን ጸልየን በድንቅ ሁኔታ ፕሮግራማችንን አድርገን ነው የተመለስነው። ዝም ብሎ ሰው ስለወደደኝ ሰው ስለተቀበለኝ ሰው ስለፈለገኝ ብቻ ዝም ብዬ ተነስቼ አልመጣም በሚል ላለፉት 8 ዓመታት አልመጣውም ማለት ነው። ማድረግ እችላለሁ፣ ነገር ግን የእግዚአብሔር ድምጽ የሌለበት ክሩሴድ፣ እግዚአብሔር ያልተናገረኝ ክሩሴድ፣ እግዚአብሔር እኔ ያለው ከፊት ቀድማለሁ ውጣ ያላለኝን ክሩሴድ ለምን አደርጋለሁ? ህዝቡንስ በከንቱ ሰብስቤ በከንቱ ለምን እበትናለሁ? እግዚአብሔር ህዝቡን በከንቱ አይሰበስብምና። ስለዚህ እግዚአብሔር እንደዛ አይነት መለኮታዊ ድምጽና ጥሪ እስከሚያመጣልኝ ድረስ ዝም ምን ያልኩት። ነገር ግን የእግዚአብሔር ድምጽ ሲመጣልኝ ዛሬ በፊታችሁ ቀርቤ ሆሳና ታላቅ ድግስ እንዳለን እግዚአብሔር በልቤ ደግሞ እንዳስቀመጠና እንደተናገረኝ ለእናንተ ላበስር ሰዓቱ ደረሰ። ስለዚህ በሆሳና በዙሪያ የምትገኙ በሙሉ እግዚአብሔር ቢፈቅድና ብንኖር በቅርብ ቀን ድንቅ የሆነ መንፈሳዊ ኮንፈረንስ ይኖረናል። እንግዲህ የዛሬ 8 ዓመት በሚደንቅ ሁኔታ እግዚአብሔር ክብሩን ሲገልጥ ነበረ። ብዙ ሰዎች ከአጋንንት እስራት ተፈተዋል። ብዙ ሰዎች ወደ ጌታ የመጡ በዛ ክሩሴድ ላይ እንግዲህ በሳውዝ አፍሪካም ሲሄድ በአሜሪካም በካናዳም በአውስትራሊያም ሲሄድ በተለያየ ቦታ ሲሄድ ሰዎች ያገኙኝ በዛ ፕሮግራም ላይ እግዚአብሔር ያደረገላቸውን እግዚአብሔር የሰራላቸውን ድንቅ ነገር ሲመሰክሩ ሰምቻለሁና ይሄ ተወርቶ ማያልቅ ተመስክሮ ማያልቅ ተዘርዝሮ ማያልቅ ብዙ ተአምራት የተደረገበት ኮንፈረንስ ነው። በአባቶች የመባረክ ጊዜ ነበረ። ለአባቶች ጋቢ ያልበሰን፣ ለሽማግሌዎች ለወንጌል አርበኞች ጋቢ ያልበሰን የተባረክንበት ጊዜ ነበረ። እንዲሁም ደግሞ እግዚአብሔር ባርኮኝ ስለሆነ ወደ ሆሳና የመጣሁት ለአብያተ ክርስቲያናት ለህብረቱ ስጦታ ድጋፍ በማድረግ ነበረ ፕሮግራማችንን ያደረግነው። በጣም